በማኅበረ ኬፋ ቅድስት ቤተ ክርስቲያናችን በገንዘባቸው በሐሳባቸው ያገለገሉንን ወለተ ሥላሴን፣ ወለተ ሚካኤልን፣ አመተ ሥላሴን፣ ጽጌ ማርያምን፣ አምከሮ ሥላሴን፣ ወለተ ሊባኖስን፣ ወለተ ኪዳንን፣ ወለተ ገብርኤልን ሶስት መዓልት ሶስት ሌሊት በአሳ አንበሪ እንደነበረ እንዲሁ የሰው ልጅ ሶስት መዓልት ሶስት ሌሊት በምድር ልብ ውስጥ ይኖራል። አበነ ኃይለ ለእለንፄው ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀል ከርድአነ በፀ መስቀል ከቤዞነ በእንተ አብርሃም ፍቁርከ ወእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ። በማኅበረ ኬፋ ለቅድስት ቤተ ክርስቲያናችን በገንዘባቸው በሐሳባቸው ያገለገሉንን ወለተ ሥላሴን፣ ወለተ ሚካኤልን፣ አመተ ሥላሴን፣ ጽጌ ማርያምን፣ አምከሮ ሥላሴን፣ ወለተ ሊባኖስን፣ ወለተ ኪዳንን፣ ወለተ ገብርኤልን፣ ሀብተ ጊዮርጊስን፣ እህተ ሥላሴን፣ ወለተ ሚካኤልን፣ ወለተ ሥላሴን፣ ሀብተ ማርያምን፣ እህተ ገብርኤልን፣ አጸደ ገብርኤልን፣ ጽጌ ማርያምን፣ ገብረ ኢየሱስን፣ ወለተ ኢየሱስን፣ ኃይለ ገብርኤልን፣ ገብረ ሥላሴን፣ ወለተ ሕይወትን፣ እህተ ማርያምን፣ ገብረ እግዚአብሔርን፣ ክፍለ እግዚእን፣ ወለተ ሩፋኤልን፣ ወለተ ሥላሴን፣ እህተ ማርያምን፣ ኃይለ ጊዮርጊስን፣ ወልደ ገብርኤልን፣ ገብረ እግዚአብሔርን፣ ወለተ ጊዮርጊስን፣ ሰይፈ ሚካኤልን፣ ወለተ ሐናን፣ ወለተ ገብርኤልን፣ ወለተ ሥላሴን፣ ሰይፈ ገብርኤልን፣ ጽጌ ማርያምን፣ ወለተ መስቀልን፣ ክንፈ ሚካኤልን፣ አስቃለ ሥላሴን፣ ወለተ ማርያምን፣ እህተ ማርያምን፣ ወልደ አብርሃምን፣ ወለተ ትንሣኤን፣ ኃይለ ገብርኤልን፣ ጽጌ ማርያምን፣ ወለተ ኢየሱስን፣ ፍቅርተ ሥላሴን፣ ወለተ ሐናን፣ አስካለ ሥላሴን፣ ወለተ ገብርኤልን፣ ወለተ ኪሮስን፣ ኪዳነ ማርያምን፣ ፍቅርተ ማርያምን፣ ወለተ ሥላሴን፣ ኃይለ ሚካኤልን፣ ገብረ ሥላሴን፣ እህተ ገብርኤልን፣ ጽጌ ማርያምን፣ ወለተ ሕይወትን፣ ወለተ ሐናን፣ ክንፈ ሚካኤልን፣ ወለተ ትንሣኤን፣ መዓዛ ሃይማኖትን፣ ኃይለ ገብርኤልን እግዚአብሔር አምላካችን ሌሎችንም ልጆቻችን ይጠብቅልን። ገሰ መስቀሉ ወሀብተ ረድኤቱ ወተረይርሃቅ እምኔው እምነ ኩልክሙ
መሐረነ ክርስቶስ
ክርስቶስ እግዚኦ መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም ነዋ ወንጌለ መንግሥቱ ለክርስቶስ መንግሥቶ ጽድቆ ዘአውፍየኒ አውፈይኩከ ነስኡ ወመኑስ መቀርበቲቲ መንግሥተ ሰማያት። ጌታችን አምላካችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት መካከል ሐዋርያው ቅዱስ ማቴዎስ እንደጻፈው ምዕራፍ 12 ከቁጥር 38 ዋሚሃ መጹ ሰብ እምጸሐፍት ወእምፈሪሳውያን ወቤልዎ ሊቅ ንፈቅድ ማቤከ ትምህርተ ንርአይ። ያን ጊዜም ከጻፎችና ከፈሪሳውያን ሰዎች መጥተው መምህር ካንተ ምልክት ልናይ እንወዳለን አሉት። ጌታ ኢየሱስም መልሶ ከዳተኛይቱ አመፀኛይቱ አመንዝራይቱ ትውልድ ምልክት ትሻለች፣ ምልክቱ ግን አይሰጣትም ከነቢዩ ከዮናስ ምልክት በቀር። ዮናስ 3 መዓልት 3 ሌሊት በአሳ አንበሪ ሆድ እንደነበረ እንዲሁ የሰው ልጅ 3 መዓልት 3 ሌሊት በምድር ልብ ውስጥ ይኖራል።
የነነዌ ሰዎች በፍርድ ቀን ተነስተው ይህችን ትውልድ ይፋረዷታል፣ ያሳፍሯታል። በዮናስ ስብከት ንስሐ ገብተዋልና እነሆ ከዮናስ የሚበልጥ ከዚህ አለ። ንግሥት አዜብ በፍርድ ቀን ተነስታ ከዚህ ትውልድ ጋር ትፋረዳለች፣ ታሳፍራታለች። የሰሎሞንን ጥበብ ትሰማ ዘንድ ከምድር መጥታለችና እነሆ ከሰሎሞን የሚበልጥ ከዚህ አለ። ርኩስ መንፈስ ከሰው ከወጣ በኋላ እረፍት ሲሻ ውሃ ወደ የለበት ምድረ በዳ ይዞራል፣ አያገኝም። ከዚህ በኋላ እንግዲህስ ወደ ወጣሁበት ቤቴ እመለሳለሁ ይላል። ባጣም ጊዜ ባዶ ሆኖ ተጠርጎ ተለስኖ ያገኘዋል። ከዚህ በኋላ ይሄድና ከእርሱ የሚከፉ 7 አጋንንትን ያመጣል። 7 አጋንንትን ያመጣል። ገብተው ከዚያ ይኖራሉ። ለዚያ ሰው የኋላ ኑሮው ከፊተኛው የከፋ ይሆናል። ስለዚህችም ክፉ ትውልድ እንዲህ ይሆንባታል። ለሕዝቡ ሲነግራቸው እነሆ እናቱ ወንድሞቹ ሊያነጋግሩት ወደው ከውጭ ቆመው ነበር። ከደቀ መዛሙርቱም አንዱ መጥቶ እነሆ እናትህ ወንድሞችህ ከውጭ ቆመዋል፣ ሊያነጋግሩም ይሻሉ አለው። ለነገረውም መልሶ እናቴ ማናት? ወንድሞችስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እናቴ ወንድሞችም እነዚህ ናቸው አለ። በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አላቸው ነውና። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ገብርኤልን ገብረ እግዚአብሔርን ወለተ ጊዮርጊስን ሰይፈ ሚካኤልን ወለተ ሐና ወለተ ገብርኤልን ወለተ ሥላሴን ሰይፈ ገብርኤልን ክንፈ ገብርኤልን ጽጌ ማርያምን ወለተ መስቀልን ክንፈ ሚካኤልን አስካለ ሥላሴን ወለተ ማርያምን እህተ ማርያምን ወልደ አብርሃምን ወለተ ትንሣኤን ኃይለ ገብርኤልን ጽጌ ማርያምን ወለተ ኢየሱስን ፍቅርተ ሥላሴን ወለተ ሐናን አስካለ ሥላሴን ወለተ ገብርኤልን ወለተ ኪሮስን ኪዳነ ማርያምን ፍቅርተ ማርያምን ወለተ ሥላሴን ኃይለ ሚካኤልን ገብረ ሥላሴን እህተ ገብርኤልን ጽጌ ማርያምን ወለተ ሕይወትን ወለተ ሐናን ክንፈ ሚካኤልን ወለተ ትንሣኤን መዓዛ ሃይማኖትን ኃይለ ገብርኤልን ወለተ መድህንን ወለተ ሰንበትን ወለተ ሥላሴን አጸደ ማርያምን አስካለ ማርያምን ወለተ ሥላሴን ወልደ ኢየሱስን ወልደ ተክለ ሃይማኖትን ወልደ ገብርኤልን ገብረ ትንሣኤን ወልደ ትንሣኤን ወልደ ብርሃንን ወለተ ጻድቅን ልዕልተ ማርያምን ወለተ ማርያምን ወለተ ማርያምን አስካለ ማርያምን ወለተ ማርያምን ወለተ ጻድቅን መቅደሰ ማርያምን ወለተ ትንሣኤን አመተ ሚካኤልን ወለተ ማርቆስን ወለተ ማርያምን አጸደ ማርያምን ወለተ ጊዮርጊስን ወለተ ጻድቅን ወለተ ትንሣኤን ወለተ ማርያምን ወለተ ማርያምን ወለተ ማርያምን ወለተ ማርያምን አጸደ ኪዳንን ወለተ ማርያምን ወለተ ትንሣኤን ወለተ ሩፋኤልን ወለተ ሥላሴን ወልደ ሥላሴን ወልደ ጊዮርጊስን ገብረ ሥላሴን እህተ ሚካኤልን ኃይለ ሚካኤልን ሀብተ ማርያምን ገብረ መድህንን ወለተ ጻድቅን ተስፋ ሚካኤልን አስራተ ገብርኤልን ወለተ ሚካኤልን ወለተ ማርያምን ወለተ ጻድቅን ኃይለ ገብርኤልን አምላካችን ፈጣሪያችን እግዚአብሔር ይጠብቅልን፣ ማኅበረ ካህናቱን ይባርክልን፣ ደብሩን ደብረ ሰላም ደብረ በረከት ደብረ መድኃኒት ያደርግልን። እግዚአብሔር አምላካችን ሆይ በዚህ ቅዱስ ስፍራ ተሰባስበው ስማቸውን እናስታውሳችን ነገሩን ስማቸውንና የማናውቀውንም አንተ በምሕረት አስብልን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበሩ ክቡር አባታችን መላከ ምሕረት ቀሲስ መምህር ዮሐንስ ወልደ ነጎድጓድ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መምህራችን መጋቢ ትፍስት ቀሲስ መምህር እስጢፋኖስ፣ የተከበሩ መምህራችን መምህራነ ወንጌል በአገልግሎት የምትመስሉኝ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ የጌታችን የመድኃኒታችን
የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? የእግዚአብሔር ጸጋ መንፈስ ቅዱስ በእናንተ ላይ ይደር። እግዚአብሔር አምላክ ይባርካችሁ። ቃሉን ለመስማት ወንጌሉን ለማዳመጥ ጸሎት ለማድረግ ምህላውን ለማድረስ በዚህ ተገኝታችኋልና እግዚአብሔር ስለመረጣችሁ ነው። እግዚአብሔር አምላክ ከኛ ጋር ይሁን። ቅድም እንግዲህ በአባታችን በኩል ሲነገር የነበረው ቅዱስ ወንጌል በዛሬው ዕለት ማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 38 ጀምሮ እስከ ፍጻሜው ያለው ቃል እኛን የሚገነባ ዘመኑን የዋጀ የእግዚአብሔር ቃል ሁልጊዜ ማለዳ አዲስ። ስለዚህ እሱን ቃል እግዚአብሔር ያስተምረን፣ እግዚአብሔር በቃሉ ይጠብቀን። ከሰለሞን የሚበልጥ ከዚህ አለ። የነገሩ መነሻ በማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ላይ በዛን ጊዜ ጸሐፊዎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክትን እንድናይ እንወዳለን አሉት። ምን እንድናይ? አይ ጉድ እኮ ነው እናንተ። በዚህ ዘመንም እንደዚህ ነው። በዚህ ዘመን አንድ የቤተ ክርስቲያን አገልጋይ፣ አንድ የመቅደሱ አገልጋይ ምልክት የማያደርግ ከሆነ ብዙ ጊዜ እንደ ተራ ነገር ነው የምንቆጥረው። የአንዳንዶቹ ምልክት ዘረፋ ነው። ካልዘረፈ፣ ካልቀማ፣ ካልወነበደ፣ በቤተ መቅደሱ የሚያገለግለውን ካላሳደደ፣ ህብሪተኛ ካልሆነ፣ ጉልበተኛ ካልሆነ፣ አመፀኛ ካልሆነ እሱ አገልጋይ አይመስልም። አገልጋይ አይመስልም። ከአንተ ምልክትን እንሻለን አሉት። ተመልከቱ። ስለ ምልክት ፍላጎት ያላቸው በዚህ ጊዜና በዚህ ሰዓት ብቻ አይደለም። ቀድሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በነበረበት ዘመን ምልክትን የሚሹ ነበሩ። እነሱም ከጸሐፊያን ተመልከቱ፣ ከፈሪሳውያን መካከል ምልክት የሚሹ ሰዎች ነበሩ። ጌታችን ኢየሱስ ክርስቶስ ግን በደንብ አድርጎ ነው የመለሰላቸው። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዛሪ ትውልድ። ያሳዝናል። ክፉና ምን አለ? የመጀመሪያው በጣም አስከፊ ነው። ክፉ ማለት በእግዚአብሔር ዘንድ በአምላኩ ዘንድ ክፉ የሆነ፣ በፈጣሪው ዘንድ ክፉ የሆነ፣ በምድር ፍጥረታት ዘንድ ክፉ የሆነ፣ በእግዚአብሔር አንደበት ክፋቱ የተገለጸበት ፍጡር፣ አሳዛኝ ፍጡር፣ ክፉ ሰው፣ ክፉ ትውልድ፣ አመንዛሪ ትውልድ። አያችሁ፣ አንተ ክፉ ትውልድ ተባለ። ዛሬ ክፋታችን በጣም ብዙ ነው። አንዱን እናስራለን፣ አንዱን እንፈታለን፣ አንዱን ከፍ ከፍ እናደርጋለን፣ ሌላውን እንጥላለን። አንዱን እናማለን፣ አንዱን ደግሞ እንባርካለን። አንዱን እንሰድባለን፣ አንዱን እንወቅሳለን፣ አንዱን እንቀድሳለን፣ አንዱን እናረክሳለን። ሰላም የሌለን፣ በድካም የተሞላን፣ በርኩሰትና በኃጢአት የተሞላን ክፉ ትውልዶች ነን። እግዚአብሔር ምሕረቱን ይላክልን። ክፉና አመንዛሪ ትውልድ አለ። አያችሁ፣ ቀጥሎ ያለው ምንድን ነው? አመንዛሪ ትውልድ። በየትኛውም ፕላትፎርም ላይ ተመልከቱት። በፌስቡክ፣ በቲክቶክ፣ በየትኛውም በቴሌግራም ተመልከቱት። ዛሬ ብርቅና ድንቅ ፋሽን ሁሎ የሚታየው ራስን መጣል፣ መርከስና መውደቅ፣ በዝሙትና በሴሰኝነት ተረትቶ ተራና ከንቱ ሰው መሆን ነው። ግን መጽሐፍ ቅዱስ እንደተናገረው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው እንዳለው የተመረጣችሁት እናንተ ብቻ መጣችሁ። እግዚአብሔር ወደ እናንተ ሕይወት ይምጣ። ወደ ልጆቻችሁ፣ ወደ ትዳራችሁ፣ ወደ ስራችሁ፣ ወደ አገልግሎታችሁ፣ ወደ እድላችሁ እግዚአብሔር ይምጣ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። ስለዚህ ምልክትን ይሻል። ግን አለ ኢየሱስ ክርስቶስ አልጨከነም እኮ ለእናንተ ምልክት ማድረግ አልፈልግም ብሎ አልወሰንም። አልጨከነብንም። ምልክትን ትፈልጋላችሁ፣ ግን ምልክት ለእናንተ አስፈላጊ አይደለም ካለ በኋላ ግን ምን አለ?
ከነብዩ ከዮናስ ምልክት በቀር ለእናንተ አይሰጥም። ከአቅማችሁ በላይ ነው፣ አይሰጥም። ይከብዳችኋል፣ አይሰጥም። ዮናስን ተመልከቱት። የነነዌ ሰዎችን በስብከተ ወንጌል ለማገልገልና ለማዳን የንስሐ ስብከት ሊሰብክላቸው ሲጠራ አልሰማም በማለቱ የተነሳ ወደ ባህር ተጣለ። በባህር ውስጥም አሳ ዋጠው፣ አሳ በላው። በአሳው ነባሪ ሆድ ውስጥ ተቀምጦ አሳው በጥርሱ ሳያደቀው፣ ሳይፈጨው፣ ሳያኝከው፣ ሳይበላው የፈጠረው አምላኩ በባህር ሆድ ውስጥ ከዛም በመቀጠል ደግሞ በአሳ ሆድ ውስጥ ሆኖ ምንም ነገር ሳይነካው 3 ቀን 3 ሌሊት ወደ ነነዌ ተጉዞ የወጣው ሂዶ እዛ ዳር ላይ አሳው ተፋው ይላል። አሳውን ዮናስ እንደምን ተጠቀመው? እንደ ሞተር ሳይክል ተጠቀመው። አሳውን እንደምን ተጠቀመው? ዮናስ ወደ ነነዌ ለመሄድ እንደ መኪና በአሳው ላይ ተጫነ ይላል። ይሄን ማን ያደርጋል? ይሄን ማን ያደርጋል? እግዚአብሔር። ታምረኛው እግዚአብሔር፣ ኃያሉ እግዚአብሔር፣ ተዋጊው እግዚአብሔር፣ አዳኙ እግዚአብሔር በአሳ ሆድ ውስጥ እያስጋለበ አሳውን ዱር ገደሉን፣ ጫካውን፣ በረሃውን፣ አቀበትና ቁልቁለቱን በባህር ሆድ ውስጥ እየዋኘ ነነዌ ይዞት እንዲሄድና ነነዌ እንዲያደርሰው ነነዌ ወስዶ ከባህሩ ጫፍ ላይ እንዲተፋው አሳውን አዘዘው። እኛ ግን ስንታዘዝ አንሰማው። አሳው ዮናስን እኮ መብላት ይችል ነበር፣ ግን ማን አዞታል? ንገሩኝ እስኪ። እግዚአብሔር አዞታል። እኛ እኮ እየታዘዝ ነበር፣ ታዘን ነበር። እኛ እኮ አንሰማ። ኑ ወደዚህ ዳኑ፣ አንሰማ። ታሞ ይንቀረፈፋል፣ መዳን አይፈልግም። በቤተ ክርስቲያን ውስጥ ድነት እያለ መጥቶ ሰልችቶት ይሄዳል፣ ደክሞት ይሄዳል። ትታመማለህ፣ ገና ትማቅቃለህ። ለምን? ልብህ ንጹህ አይደለም። ለምን? እግዚአብሔርን አልሰማኸው። ገና ትታሻለህ። የመጨረሻው ሰዓት ሲደርስ ግን ለንስሐ ወደዚህ ትመጣለህ። እግዚአብሔርን የማይሰማ ትውልድ በአልጋ ላይ ይተኛል። እግዚአብሔርን የማይሰማ ትውልድ በአጋንንት ይታሰራል። በሰንሰለት አይደለም የሚታሰረው፣ በአጋንንት ነው የሚታሰረው። ለእግዚአብሔር የማይታዘዝ ትውልድ በሽተኛ ይሆናል። ለእግዚአብሔር የማይታዘዝ ትውልድ ረሃብተኛ ይሆናል። ለእግዚአብሔር የማይታዘዝ ትውልድ ምቀኛ ይሆናል። ለእግዚአብሔር የማይታዘዝ ትውልድ ጎስቋላና ደካማ ይሆናል። ለምን? ክፉና አመንዛሪ ነዋ። ምንና ምንድን ነው? ክፉና አመንዛሪ ምልክት የሚሻ ትውልድ ስለሆነ አንተን ገመድ አይደለም የሚያስርህ፣ አንተን ሰንሰለት አይደለም የሚያስርህ። አንተን የሚያስርህ አውሬውና ክፉ ተናዳፊው የቀደመው ዘንዶ የቀደመው እባብ ያስርሃል። ወገቡ ያልታሰራለ፣ እጁ ያልታሰራለ፣ እድሉ ያልታሰራለ፣ ክብርና ሞገሱ ያልታሰራለ፣ እንጀራው ያልታሰራለ ወይ? እንድትፈታና ወደዚህ ና፣ ወደ እግዚአብሔር ቤት። በዚህ ከሰለሞን የሚበልጥ አለ። እሱ ማን ነው? ኢየሱስ ክርስቶስ ነው፣ የዓለም ንጉሥ። ኑ ወደኔ እናንተ ሸክማችሁ የከበደ ኑ ወደኔ፣ እኔ አሳርፋችኋለሁ። ሸክሜ ቀሊል ቀንበሬ ልዝብ ነውና ኑ ወደኔ። እኔ የሕይወት እንጀራ ነኝ፣ እኔ የሕይወት መጠጥ ነኝ። ስጋዬን ብሉና ደሜን ጠጥታችሁ እርኩ፣ ከስራት ተፈቱ፣ ከሕመም ከደዌ ተፈወሱ ይላል። ከሰለሞን የሚበልጥ ከዚህ አለ። አምላከ ቅዱሳን እግዚአብሔር በጸጋ መንፈስ ቅዱስ ያክብረን። ከማን የሚበልጥ ከዚህ አለ? ጣራውን እዩት፣ ጎስቋላ ነው። እንጨቱን እዩት፣ ምስጥ የበላው ነው። ግድግዳውን እዩት፣ ቆርቆሮ ነው። ከሰለሞን የሚበልጥ ግን በዚህ ቤተ መቅደስ ውስጥ አለ። እሱ ማን ነው? እስኪ ስሙን ጥሩልኝ። እሱ ማን ነው? የእግዚአብሔር ልጅ እግዚአብሔር፣ የብርሃን ልጅ ብርሃን፣ ኢየሱስ ክርስቶስ በደሙ የዋጀን። ክብር፣ ምስጋና፣ አምልኮ፣ ውዳሴ ለእርሱ ይሁን። በእልልታ እግዚአብሔርን አመስግኑ። አያችሁ፣ ከሰለሞን የሚበልጥ የት አለ? እዚህ አለ። አያችሁ፣ ከዮናስ የሚበልጥ የት አለ? እዚህ አለ።
ኃያላን ናቸው ከምንላቸው የሚበልጥ የት አለ? እዚህ አለ። በቃሉ ብቻ ኃጢአትና ርኩሰትን በደልን የሚያነጻ ምሕረትን የሚሰጥ ከዚህ አለ። ክብርና ምስጋና ለእርሱ ይሁን። ስለዚህ አመንዛሪ የሆነ ትውልድ ይታሰራል። ምን ይላል ንገሩኝ እስኪ? ምን ይላል? ይታሰራል፣ ይረታል፣ ይሸነፋል፣ ያጣል፣ ይነጣል፣ ይጎሰቁላል። ቀንና ሌሊቱን መለየት አይችልም። እንደምን አደራችሁ? በሰላም የዛሬው እንቅልፍ ተኝቼ በሰላም ነው የተነሳው የሚል ሰው እስኪ እጁን ያውጣል። ዛሬ ስተኛ እንቅልፉ ደስ ሲል አልጋው ሲመች የሰላም እንቅልፍ ተኛው የሚለኝ እጁን የሚያሳይ መብርሃንን እጁን የሚያሳይ የሰላም እንቅልፍ የተኛ ሰው እጁን የሚያሳይ ብሎ አርፎ የተኛ ሰው እጁን የሚያሳይ ሁለት ሰው። አባዬ ግን እንደው የሰላም እንቅልፍ ነው የተኙት፣ ደስ ብሎት ነው ያረፉት። እድለኛ ናት። አሁንም እግዚአብሔር ደስ ብሎሽ ነው ያረፍሽው፣ ደስ ብሎሽ ነው የተኛሽው። እግዚአብሔር በዚሁ ያስቀጥልሽ። ግን እንቅልፍ ተኝቻለሁ ግን አልተመቸኝ። አያችሁ፣ የሰመመን እንቅልፍ ነው የምተኛው። ዛሬ ብቻ አይደለም፣ ሁልጊዜ የሰመመን እንቅልፍ። መቼም የደስታ እንቅልፍ ገጥሞኝ አያውቅም። አባም አያርፉም። የቤተ ክርስቲያኑ እንደው ጎስቁሏል ምን ብሏል ይላሉ። ከዛ የእሳቸው የነገሩኝን በእውነው የነገሩኝን እንደገና በህልሜ ሳይሆን ማድረው ስቃጅ። ሁሉ ነገር የብክነት ኑሮ፣ ሁሉ ነገር የድክመት ኑሮ፣ ሁሉ ነገር የዝለት ኑሮ፣ ሁሉ ነገር የልፍስፍስ ኑሮ፣ ሁሉ ነገር የውድቀት ኑሮ፣ ሁሉ ነገር የድካም ኑሮ። ለምን? ክፉና አመንዛሪ ትውልድ። ምን አይነት ትውልድ? ክፉና አመንዛሪ ትውልድ። ስለዚህ ክፉና አመንዛሪ ትውልድ ሆይ ና ወደዚህ። ለምን? እረፍት ታገኛለህ። ከሰለሞን የሚበልጥ ከዚህ አለ። ከማን የሚበልጥ? ከሰለሞን የሚበልጥ ከዚህ አለ። የሰለሞን አምላክ ከዚህ አለ። የዳዊት አምላክ ከዚህ አለ። የሳሙኤል አምላክ ከዚህ አለ። የአቡነ ተክለ ሃይማኖት አምላክ እዚህ አለ። የአቡነ አረጋዊ አምላክ ከዚህ አለ። የኢየሉጣ አምላክ ከዚህ አለ። የሚካኤልና የገብርኤል አምላክ ከዚህ አለ። የእናንተ አምላክ ከዚህ አለ። እንኳን ደስ ያላችሁ እዚህ ስለተገኛችሁ። ከሰለሞን የሚበልጥ ከዚህ አለ። እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ስፍራ ያልፋል፣ አያገኝም። አሁን እንደዛ ነው የሆነው። እኛ ተውት፣ የመንፈሱን ወደ ራሳችሁ ቀይሩት፣ ወደ ራሳችሁ ሕይወት እየፈለግን በበረሃ ሕይወት እየፈለግን በስደት ሕይወት እየፈለግን አረብ ሀገር ሕይወት እየፈለግን አሜሪካ ሕይወት እየፈለግን እንግሊዝና ካናዳ ሄድን። ግን የለም፣ ጉሮሮ የሚያረካ ቀዝቃዛ ውሃ የለም። ሆድን የሚያጠግብ ወፍራም እንጀራ የለም። አሜሪካን ሀገር ሂደው እኮ በኡልቸር የሚሄዱ ሰዎች አሉ። አሜሪካን ሀገር በኡልቸር የሚሄድ ሰው አለ። አሜሪካን ሀገር ሂዶ አልጋ ላይ የተኛ ሰው አለ። አሜሪካን ሀገር ሂዶ እድሉ ታስሮ እቤት ቁጭ ብሎ የሰው እጅ የሚያለ። ካናዳና እንግሊዝ ሂዶ በሽተኛ ይሆናል። አረብ ሀገር ሂዶ ቤተሰቦችን ከረሃብ ከችግር እፈታለሁ ብሎ አረብ ሀገር ተሰዶ እኮ ስራ አጥቶ ጉንጮቹ ጠንቡቀው ጠቁሮና ከስቶ አገሬ ቤት አገኝሻለሁ፣ ኢትዮጵያ መቼ ነው የምመለስብሽ፣ እናቴ መቼ ነው የሚያይሽ ብሎ እናትና አባቱን ቤተሰቡንና አገሩን የአገሩን ጠረን ይናፍቃል። ለምን? እግዚአብሔርን አልፈለገውም። ክፉና አመንዛሪ ትውልድ ነው። ስለዚህ እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል። እኛው እንደዛ ሆነን እንዳጋንንቱ ሆነን አለፍን እኮ። በማይታለፍበት ቦታ አለፍን። በርኩሰት መካከል አለፍን። በዝሙት መካከል አለፍን። ሰው በመግደል መካከል አለፍን። በመቀማት ማጅራት በመምታት መካከል አለፍን። በክደት መካከል አለፍን። ባለመተማመን በዘረኝነት መካከል አለፍን። የሰውን ልጅ በመሸጥ በማረድ በመግደል የሰውን ቆዳ በመግፈፍ በርኩሰት መካከል አለፍን። እግዚአብሔር ይሰውረን።
ኧረ መጽሐፉ የተጻፈው ለኛ ነው፣ ለርኩስ አጋንንት አይደለም። ያሳዝናል። አጋንንታዊ የሆነ ስራችን፣ ምቀኛዊ የሆነ ስራችን በዛ ያልፋል አለ። በዛን ጊዜ ወደ ወጣበት ቤት ለመመለስ ያስባል። ቢመጣ ባዶ ሆኖ ተጠርጎ አጊጦ ያገኘዋል። መጀመሪያ እኮ ወጥቶ ነበረ። አጋንንቱ መጀመሪያ እኮ ወጥቶ ነበረ። የእግዚአብሔር መንፈስ አስወጥቶት ነበረ። ከአጋንንት ስራት የተፈታው ሰው ግን አልታዘዝም አለ፣ አልታረምም አለ፣ ንስሐ አልገባም አለ። ወደ ነበረው ክብሩ ተመለሰ። ወደ ዝሙት ተመለሰ። ወደ ኃጢአት ተመለሰ። ወደ ውድቀት ተመለሰ። ወደ ጥፋት ተመለሰ። ሰው ወደ መግደል ተመለሰ። ወደ እርኩሰት ተመለሰ። ያ የወጣው አጋንንት ናፈቀው። ያ አጋንንት ያስተማረው ላዩ ላይ ሆኖ ዝሙት ነበረ። ያስተማረው ሐሜት ነበረ። ያስተማረው ሰው መግደል ነበረ። ያስተማረው ውድቀትና እርኩሰት ነበረ። ያን ከአጋንንቱ ስለለመደ መንፈሳዊ ነገር ሊዋሃደው አልቻለም። ንስሐ መግባት ሊዋሃደው አልቻለም። ኃጢአትን መተው ሊዋሃደው አልቻለም። እርኩሰትን መናቅ ሊዋሃደው አልቻለም። ክርስቶስን መለማመድ ሊዋሃደው አልቻለም። መፋቀርና መዋደድ በክርስቲያኖች መካከል ፍቅር መፍጠር ሊዋሃደው አልቻለም። ማን ናፈቀው? መልሶ የተለየውን እርኩስ መንፈስ ናፈቀው። ስለዚህ በመሸታው ቤት ሲገባ፣ በርኩሰቱ በዝሙቱ ቤት ሲገባ፣ በቁማሩና ወላጆቹን በማሳደድ ሲገባ፣ በስካሩና በተለያየው ክፉ ነገር ሲገባ ያ መንፈስ የሰውየው ኃጢአት ሸተተውና እሱን ፍለጋ መጣ ይላል። ማንም ፍለጋ መጣ? እሱን ፍለጋ። እግዚአብሔር ሆይ ይቅር በለን በሉ ክርስቲያኖች። እሱን ፍለጋ መጣ ይላል። ብቻውን አልመጣም። ባለፈው ሰገደብኝ፣ ባለፈው ጸለየብኝ፣ ባለፈው እግዚአብሔርን ለመነብኝ፣ ባለፈው ድንግል ማርያምን ተንበርክኮ ጠርቶ ከህይወቱ አስወጣኝ። አሁን ግን እንዳያስወጣኝ 7 ራሴን ይሄድልታለሁ አለ። ከሱ የከፉ 7 እጥፍ ከሱ የከፉ አደገኛ የሆኑ አጋንንቶችን ሰበሰበና ሄደ። ከሱ የከፉ 7 አጋንንትን ሰበሰበና ምን አለ? ወደሱ ሄደ። ሲሄድ አምሮበታል፣ ታጥቧል፣ በኃጢአት ታጥቧል፣ በርኩሰት ታጥቧል። እንደ አጋንንት አመለካከት አምሮበታል። በዝሙት ረክሶ ሲያየው አምሮበታል። በክደት ረክሶ ሲያየው አምሮበታል። ወንድሙን ገሎ ሲያየው አምሮበታል። ወላጁን በማዋረድና ወላጁን ባለመታዘዙ ሲያየው አምሮበታል፣ ደስ አለው። ተጠርጎ ተወልውሎ ታጥቦ ታጥሮ ባዶ ሆኖ አገኘው ይላል። ምን ሆኖ አገኘው? ባዶ። ምን ሆኖ አገኘው? ባዶ። ባዶ ነን እኛ አሁን። ባዶ ሲደመር ባዶ ይሆናል ባዶ። 0 ሲደመር 0 ይሆናል አንድ ነው። 0 ሲደመር 0 መልሱ 0 ሆኖ አገኘው። ከመንፈስ ቅዱስ ተለይቶ አገኘው። ከእግዚአብሔር ልጅነት ከእግዚአብሔር ጸጋ ተለይቶ አገኘው። ከፍቅር መንፈስ ተለይቶ አገኘው። ከክርስቲያን ህብረት ተለይቶ አገኘው። ከቤተ ክርስቲያን ልጅነት ተለይቶ አገኘው። ከቤተ ክርስቲያን ጸጋ ተለይቶ አገኘው። ከክፋት ህብረት ተደምሮ አገኘው። ከባዶዎች ጋር አገኘው። ገብቶ ከተበበት ይላል። ገብቶ አደረበት ይላል። ገብቶ ዋለበት ይላል። በደሙ ገባ፣ በአጥንቱ ገባ። ተመልከቱ፣ በንግግሩ ገባ፣ በአንደበቱ ገባ፣ በምላሱ ገባ፣ በማንነቱ ገባ፣ በአካሉ ገባ። በተለያዩ የአካል ብልቶቹ ላይ ተቀመጠ። አዛዥ ሆነ። ስንት ሰራዊት ይዞ መጣ? ስንት ሰራዊት ይዞ መጣ? 7 ከሱ የከፉትን 7 ለዚያ ሰው ወዮለት ይላል። ለመከራ ለተጣለው ሰው ለዚያ ሰው ወዮለት። ለስቃይ ለተጣለው ሰው ለዚያው ሰው ወዮለት። ከዚህ በኋላ ሲመከር ሲወቀስ ሲነቀስ ወንጌል እየተሰበከለት አልሰማም ብሎ የአጋንንት ማደሪያ ሆኗልና በቃ የእሱ መጨረሻ ሞት ነው።
በቃ የእሱ መጨረሻ ውድቀት ነው። ንስሐ ግባ ብትሉት እሺ አይልም። ከሱ የከፋ 7 አጋንንት አድሮበታል። የአጋንንት ዝምድና ጥሞታል። ይሄ ሰው ሟች ነው። ሞትን ነው የሚሞተው። ምን ነው የሚሞተው? ንገሩኝ፣ ምን ነው የሚሞተው? ሞትን ነው የሚሞተው። በዚያን ጊዜ ወደ መጣበት ይመለሳል። በመጣም ጊዜ ባዶ ሆኖ ተጠርጎ አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከርሱ የከፉ 7 አጋንንቶችን ሌሎችን አጋንንቶቹን ከርሱ ጋር ይወስዳል። ገብተውም በዚያ ሰው ላይ ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። ስለዚህ ክፉ ትውልድ ደግሞ እንደምን አረፈዳችሁ። ስለዚህ ክፉ ትውልድ ደግሞ እንዲህ ይሆናል ይላል። እንዴት ይሆናል? እንዲህ የአጋንንት ማደሪያ ይሆናል። አባዬ እንዲህ በማይታዘዝ አጋንንት ይታሰራል። የኔ ጌታ እንዲህ ምሕረት በሌላቸው አጋንንት፣ ደሙን በሚጠጡ አጋንንት ይታሰራል። ጌታችን ኢየሱስ ክርስቶስ ይፍታን በሉ እስኪ። ይፍታን አምላካችን በሉ። ይፍታን የአቡነ አረጋዊ አምላክ በሉ። ይፍታን የኢየሉጣ አምላክ የሕፃኑ ቄርቆስ አምላክ በሉ። እንግዲህ ክፉ ትውልድ የሚገርም ነገር እኮ ነው እናንተ በፈጣሪ ስም። ለዚህ ክፉ ትውልድ ደግሞ እንዲህ ይሆንበታል። እንዴት ይሆንበታል? በአጋንንት መታሰር ይሆንበታል። በክፉ መንፈስ መያዝ ይሆንበታል። ያኔ እኮ ነው ኢየሱስ ክርስቶስ የተናገረው። ዛሬ ተመልከቱ፣ በአውደ ምሕረቱ ላይ አጋንንት ይጮሃል። ዛሬ ተመልከቱ፣ በሰገነቱ ላይ አጋንንት ይጮሃል። ዛሬ ተመልከቱ፣ በቅዱሱ ተራራ በእግዚአብሔር መቅደስ ላይ አጋንንት ይጮሃል። ብዙ አጋንንትን የለበሱ አጋንንት የተዋሃዳቸው የአጋንንት ልጆች አጋንንት ጋር ህብረት ያላቸው አሉ። ትውልዱን የሚያሰቃዩ፣ ትውልዱን የርግማን ልጅ ያደረጉ፣ ትውልዱን የርካሽ የርኩሰት ልጅ ያደረጉ፣ ትውልዱን ክብረ ቢስና ወራዳ ያደረጉ አሉ። በመቅደሱ አሉ። ለራሳቸው ለጥቅማቸው፣ ለሆዳቸው፣ ለምግባቸው የሚሰሩ፣ ለሚበሉት መጠጥ፣ ለሚጠጡት መጠጥ፣ ለሚበሉት ምግብ የሚሰሩ፣ ለእግዚአብሔር ሕዝብ፣ ለእግዚአብሔር መንጋ፣ ለእግዚአብሔር ሰው፣ ለቤተ መቅደሱ፣ ለዚች ሐዋርያት በደማቸው ታሪክ ለጻፉላት ሐዋርያት የቁልቁሊት ለተሰቀሉላት ጌታ ኢየሱስ ክርስቶስ በደሙ የመሰረታትን ቤተ ክርስቲያንን ንቀዋት መጫወቻና መቀለጃ የሚያረጓት ከላይ እስከ ታች ድረስ አሉ። የአጋንንት ሎሌዎች አጋንንት የሚያጫውታቸው ለአጋንንት ደቀ መዛሙርት የሆኑ አሉ። እግዚአብሔር ከነዚህ ይፍታን። እግዚአብሔር ከነዚህ ይለየን። የተለየን የመንግስቱ ወራሾች አድርገን፣ የተለየን የርስቱ ቀዳሾች አድርገን ክርስቲያኖች። ስለዚህ ወደ መቅደሱ መምጣት ያስፈልጋል። ከሰለሞን የሚበልጥ ከዚህ አለ። ከማን የሚበልጥ? ከዮናስ የሚበልጥ ከዚህ አለ። ከሰለሞን የሚበልጥ ከዚህ አለ። ከዳዊት የሚበልጥ ከዚህ አለ። ከተራጋሚዎቹ የሚበልጥ ከዚህ አለ። ከአሳዳጆቻችን የሚበልጥ ከዚህ አለ። ከረጋሚዎቻችን የሚበልጥ ከዚህ አለ። እሱ ማን ነው? ኢየሱስ ክርስቶስ ነዋ። እሱ ማን ነው? የነጻነታችን ንጉሥ ነዋ። እሱ ማን ነው? ከጨለማ ከድቅድቁ ጨለማ ያወጣን ብርሃናችን ነዋ። እሱ ማን ነው? የሕይወታችን በሪ፣ የልጅነት ስልጣን የሰጠን፣ ሙቶ ሕይወት የሰጠን፣ በአራት ገመድ እየተጎተተ አንድ ወደፊት አንድ ወደ ኋላ አንድ ወደ ቀኝ አንድ ወደ ግራ እየጎተቱት በሸምበቆ ዱላ እየመቱ ምራቃቸውን እየተፉበት ጌታ ሆይ አባት ሆይ የሚያደርጉትም አያውቁምና ምን በላቸው ይቅር በላቸው። ምን በላቸው? ይቅር በላቸው የሚል ከአባት በላይ አባት፣ ከእናት በላይ እናት፣ የህይወት ምግባችን፣ የህይወት መጠጣችን። ሰው እንጀራ ሊሰጥህ ይችላል። እናትህ ጡቷን ልታጠባ ትችላለች። እናትህ በዝባኗ ልትሸከም በእጆቿ ልታቅፍ ትችላለች። አየ ኢየሱስ ክርስቶስ ግን ደሙን አጥቶ ነው ያሳደገ። ኢየሱስ ክርስቶስ ስጋውን አብልቶ ነው ያሳደገ። ኢየሱስ ክርስቶስ በመከራ ነው የወለደ። ኢየሱስ ክርስቶስ ሕይወቱን ሰጥቶ ከጨለማ ነው ያወጣን። አመስግኑት።
አመስግኑት አምላካችን፣ አመስግኑት፣ አመስግኑት። ስልጣን የተሰጣቸው ከማን? ስልጣን የተሰጣቸው ከማን? ከኢየሱስ ክርስቶስ። ስልጣን የተሰጣቸው ክርስቶስን እንዲመስሉ። እኔን ምሰሉ፣ እኔ መረጥኳችሁ። ስልጣንን ሁሉ በሰማይና በምድር የተሰጠኝን ስልጣኔን ሁሉ ለእናንተ ሰጠኋችሁ። በእኔ የሚያምን ከእኔ የበለጠ ያደርጋል። ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ካለ በኋላ ኑ በከንቱ የሰጠኋችሁን በከንቱ ስጡ። አሁን በከንቱ የተሰጠንን ጸጋ ይዘን እንመጻደቃለን። ይሄ ነጠላ ያማረብኝ እኮ የኢየሱስ ክርስቶስ ደቀ መዝሙር ስለሆንኩ ነው። ይሄ ነጠላ ያማረብኝ አይደለም እንዴ? የለበሳችሁት ነጠላ ያማረባችሁ የማን ልጆች ስለሆናችሁ ነው? የለበስኩት ቀሚስ ያማረብኝ የማን ደቀ መዝሙር ስለሆንኩ ነው? ንገሩኝ። የጌታ ኢየሱስ ክርስቶስ ደቀ መዝሙር ስለሆንኩ ነው። ጌታ ደግሞ ምን አይነት አባት ነው? ንገሩኝ። የዋህ፣ ስጋውን ቢበሉት የማያመው፣ ደሙን ቢጠጡት ቅር የማይለው፣ ሰጥቶ የማይጠግብ፣ አዛኝና ሩሩህ፣ የዋህ፣ ከአባት በላይ አባት፣ የብርሃን አባት፣ የብርሃን መሪ፣ የብርሃን ንጉሥ፣ የብርሃን አምላክ፣ የብርሃን አስተማሪ አምላካችን እግዚአብሔር ሕይወታችን ይቀይርልን፣ ሕይወታችን ይቀይርልን። ይህን ቅዱስ ቃል የምትሰሙ ሁሉ እባካችሁ ለክፎች ሸር አድርጉላቸው፣ ለነገረኞች ሸር አድርጉላቸው፣ ለምቀኞች ሸር አድርጉላቸው። ቤተ ክርስቲያንን ጠብቋት፣ የእግዚአብሔርን ሕዝብና መንጋ ጠብቁ። ኃላፊነት እንዳለን አትስጉ። እግዚአብሔር አምላክ በጸጋ መንፈስ ቅዱስ ያክብረን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን ደግሞ በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን። የቤተ ክርስቲያንን ጠላቶች ልቦና ይስጣቸው፣ ቤተ ክርስቲያንን ይጠብቅልን። በውጭ ሀገር ያሉ፣ በአረብ ሀገር ያሉ፣ በስደት ያሉ እህቶቻችንን ህዝበ ክርስቲያንን እግዚአብሔር አምላክ ይጠብቅልን። ስንደውልላቸው ሄሎ ብለው አንስተው አባ ምን እናድርግ ምን እንታዘዝ ይላሉ። ቤተ ክርስቲያን ተራቆተች፣ ቤተ ክርስቲያን ተቸገረች፣ ቤተ ክርስቲያን መከራ ደረሰባት፣ እኔ እያለሁ ይላሉ። እኔ እያለሁ፣ እኔ የቤተ ክርስቲያን ልጅ እያለሁ። እግዚአብሔር በእውነት አባታችን ጸልዩ ለእነዚህ ክርስቲያኖች። አምላካችን ጸሎታችንን ልመናችንን እንዲሰማን የእርሱ ቅዱስ ፍቃድ ይሁንልን። በተማርነው ትምህርት 30፣ 60፣ 100 እንድናፈራ እርሱ ይፍቀድልን።
እግዚአብሔር ሆይ ማረኝ ማለት አለ። ቤሎ